ሃይ እንዴት ናችሁ? ሰላም ናችሁ? ዛሬ የምናየው ስለ ማንጎ ቅጠል ጥቅም፣ ስለ ዘይቱና ቅጠል ጥቅም፣ ዘይቱና የሚያውቅ ሰው አለ ቅጠሉን፣ ስለ አቮካዶ ቅጠል ጥቅም፣ ይሄን ነው የምናየው ማለት ነው። ጥቅሞቹን እናያለን። በደንብ ቅጠሎቹን ለየታችሁ እንድታዩ ብዬ ነው። ማንጎ በደንብ ተለይቶ ይታወቃል። የዘይቱናዋ ደግሞ ይሄውና እንደምታያት ፍሬዋ ቅጠሏ ትናንሽ ናት። ይሄ አቮካዶ ነው። የአቮካዶ ለስለስ ረዘም ያለ ነው። ይሄውና ተለይቶ ይታወቃል ማለት ነው። አሁን ወደ ጥቅሙን ወደ ማየት እንገባለን ማለት ነው። እንግዲህ ጥቅማቸውን ለየብቻ አልነግራችሁም። ተመሳሳይ ጥቅም ነው አብዛኛውን ያላቸውና አንድ ላይ ጠቅልል አድርጌ ካልነገርኳችሁ ይሰለቻችኋል። ስለዚህ ለስኳር ይጠቅማል፣ ለግፊት፣ ለኮሌስትሮል፣ ለምግብ መፈጨት ሂደት፣ ለኩላሊት ጠጠር፣ ለጭንቀት፣ ለአልዛይመር፣ ለፈንገስ፣ ለተቅማጥ፣ ለቁስል ለማድረቅ፣ ለጥርስ ህመም፣ ለድድ መድማት እንደዚህ የድድ ችግር ላለብን ሰዎች፣ ለአፍ ማጽጃነት በጣም ስለሚጠቅም ተጠቀሙት። አጠቃቀሙን ደግሞ እንዳይሰለቻችሁ በሌላ ቪዲዮ እንዴት መስራት እንዳለብን እነዚህን ነገር አሳያችኋለሁኝ። እስከዛው ድረስ ቅጠሉን ለይታችሁ ጥቅሙን ለይታችሁ እወቁና በሚቀጥለው ቪዲዮ እንገናኛለን። ባይ